እግዚአብሔር ዝም ያለው ሳይሰማቸው ቀርቶ አይደለም በደንብ እንዲጠሩት ስለፈለገ ችግር ሲመጣ አይደል እግዚአብሔርን በደንብ የምንጠራው ሲጎልብን አይደል እግዚአብሔርን በደንብ አድርገን ድምጹን ከፍ አድርገን የት ነህ የምንለው እግዚአብሔር እኮ ስለሚያውቀው ነው አመላችንን በብዙ ነገር ውስጥ እንድንገባ የሚያረጋግጥ ሁሉን ሰላም ቢያረግልንማ ትዝም አይለንም እሱ በደስታችን ተውጠን ባረገልን ነገር በሙሉ ያረገልንን እግዚአብሔርን ረስተን እንኖር ነበር ስለዚህ የሚወጋን ነገር ያስፈልጋል እስራኤላውያንን 400 ዓመት በሙሉ ዝም ያላቸው ሳያው ቀርቶ አይደለም በደንብ እሱን እንዲጠሩት ስለፈለገ በደንብ አድርገው ከልባቸው እግዚአብሔር ወይ ድረስልን እንዲሉት ስለፈለገ እግዚአብሔርም ድምጻቸውን ሰማቸው አንድ ሰው ለነሱ ነፃ የሚያወጣላቸውን ሙሴን እንዲወለድ አረጋላቸው ሙሴ ከዛ በኋላ ነው ለእስራኤላውያን አዋጅ ታውጆ ሕፃናት ይሙቱ ተብሎ እሱ በግሩም በእግዚአብሔር ጠባቆት በፈርዖን ቤት ውስጥ ያደገ ነፃ አውጪ ነበር ፈርዖን ቤት ውስጥ ያየውን ግፍ ተጸይፎ የተመለከተውን ነገር በሙሉ ጸልቶ ደግሞ ተመልሶ የኮበለለ እውነተኛ ሰው ነበር ዓለም ውስጥ እየኖረኮ ዓለሚቷን ወዶ እዚያው ይቀረኮ ስንት ሰው አለ መሰላችሁ ሙሴ በጣም የሚደንቅ አይነት ነብይ ስለሆነ ነው ይሄን የምነግራችሁ ፈርዖን ቤት ከ30 ዓመት በላይ ኖሯል ከ30 ዓመት በላይ ለጣዖት ዕጣን ሲታጠን ግፍ ሲሰራ ክፉ ነገር ሲደረግ በሙሉ በአይኑ በብረቱ አይቷል ግን ያ ሁሉ ክፋት እውነተኛ የሆነውን እውነተኛ ውስጡ እግዚአብሔር አምላክ የሚጠራውን ነገር አዳፍኖት ህሊናውን ቀብሮ ለሆዱ ያደረሰው አልነበረም ሙሴ ዛሬ እኮ አብዛኞቻችን በዓለም ላይ የኖርን መጽደቅ እንደማይቻል ያክል ይመስል እኮ ነው እናኔ ምን ላድርገው እንዲህ የኖርኩኝ እናኔ ምን ላድርገው በዚህ አይነት ኑሮ እየተሰቃየውኝ እናኔ እንዴት ላድርገው እነገሌ ያደረጉት ይያለን ብዙ ኃጢያት የምንሰራው ዓለም ላይ ስለኖርን ብቻ እንደ ዓለም የመኖር መብት የለንም ክርስቲያኖች ማናችንም ጌታችንም ለዛ አይደለ ዮሐንስ ወንጌል ምዕራፍ 15 ላይ እኮ ለደቀ መዛሙርቱ ኋላም ለኛ የሚሆን ጥቅስ እኮ ትምህርት አስተምሮናል እኒህን ከዓለም አገኘዋቸው ዳሩኑ ግን የዓለም አይደሉም ማለት ከዓለም ተገኝቶ የዓለም አለመሆን አለ በዓለም ውስጥ እየተኖረ ዓለማዊ አለመሆን መቻል ይቻላል ይሄ እኮ ሩቅ አትሂዱ ክርስቲያኖች ምሳሌ ልስጣችሁ ለምሳሌ እናንተ እዚህ ሁላችንም ያለ ነው ስጋም ነፍስም አለን አይደል ታስቡበታላችሁ እንዴ ባይኖራችሁማ ትሞቱ እኮ ነበር ስጋም ነፍስም አለን የለንም ነፍሳችሁ ምናችሁ ውስጥ ነው ያለችው ስጋችን ውስጥ ነው አይደል ያለችው ነፍሳችን ስጋችን ውስጥ ስላደረች ብቻ ነፍሳችን እንደ ስጋችን ልሁን ትላለች መልሱ እንጂ ስጋችንም እንደ ነፍስ ልሁን ብሎ ይናገራል አይናገርም እንዲህ ማለት እኮ ነው ዓለም ላይ የተኖረ ዓለማዊ መሆን ይቻላል ልክ ነፍስ ስጋ ልሁን ብላ እንደማታስቸግረው ሁሉ አብዛኞቻችን ግን በዓለም ላይ ለመኖራችን በዚህ ዓለም ላይ በመመላለሳችን ኃጢያት ለመስራት ፈቃድ ያለን ይመስለናል እቺን የምናማረራት መሬት እቺ ግፍ በስቶባታል ብለን የምንናገርባት ዓለም እኮ እኛ መኖሩን ችለንበት እውነት ከእግዚአብሔር ጋር ተጣብቀን በክፉም በደጉም ለመዝለቅ ስላልወሰንን ነው እንጂ እኮ እቺ የምናማረራት ዓለም ላይ እንጦንስ ኖሮባታል እቺ የምናማረራት ዓለም ላይ መቃርስ ጸድቆባታል እቺ የምንጸየፋት መሬት ላይ እነ ቄርሎስ እና አትናቴዎስ ሃይማኖት ጠብቀው ኖሮባታል እቺ የምናማረራት ዓለምና እቺ የምናማረራት መሬት ላይ አቡነ ተክለ ሃይማኖት በሰሜንም በደቡብም በምስራቅም በምዕራብም በወንጌል አርሰዋት ክርስትና እምነት እንደ ብርሃን እንዲያበራ አድርገውባታል ታዲያ ሌላው ሰርቶባት እኛ እንዳንሰራባትና እኛ እንዳንደክምባት ያደረገን ብቸኛ ነገር ቢኖር ስንፍናችን ቸልተኝነታችን ጉዳያችንም እንዳልሆነ አምነን መዝለቅ ስለጀመርን ቆይተናል ሰነባብተናልም ጭምር ሙሴን የምናደንቀው ለዛ ነው ፈርዖን ቤት ሆኖ እንደ ፈርዖናዊ ያልሆነ የፈርዖንን ጣዖታት እያየ ጣዖት በማምለክ ሂደት ውስጥ ኖሮ ክፋት በማየት ሂደት ውስጥ እንኳን ኖሮ ያልተበረዘ ሰው ነበር ለዛ ነው ግፍ ሲሰራ ሙሴ ዝም ብሎ ሊያይ ያልቻለ ስለዚህ ለእስራኤላዊው ጠበቃ ቆሞ ግብፃዊውን እንዲያውም ጥፋት አጥፍቶ ማድረግ የሌለበትን ግብፃዊውን ገሎ እስራኤላዊውን ነፃ አውጥቶ በኋላ ላይ ሲታወቅበትና ሲደነግጥ ግን ሸሸ ኮበለለ ወደ ሌላ ሀገር ሄዶ ከንጉስ እንደ ልጅ ሆኖ የመኖር ህይወት ወደ በግ ጠባቂነት ወረደ እየሰማችሁ ነው
ከንግስና ወደ ምንነት ነው የወረደው? አያድርስ እኮ ነው። እውነት አሁን ስንቱ እኮ ከተመቸው መውረድ እኮ አይፈልግም። ስንቱ እኮ ካለበት ላለ መውረድ እኮ ነው ሁሉ ትንቅንቅ። ስንቱ እኮ ነው ካለበት ዝቅ ላለ ማለት እኮ ነው ይሄ ሁሉ ገንዘብ የሚፈሰው፣ ሰው የሚገደለው፣ ሁሉም ዋጋ እስከ መክፈል ደረጃ የደረሰው። እግዚአብሔር ግን የሚገርማችሁ ነገር ሙሴን ከነበረበት የፈርዖን ቤት አውርዶ በግ ጠባቂ ያደረገው እግዚአብሔር ከሌለበት ቤተ መንግስት እግዚአብሔር ያለበት ከብት በረት ስለሚሻል እግዚአብሔር ያለበት ቦታ ላይ ለመኖር ክርስቲያኖች እንቁረጥ። ሰው ላይኖርበት ይችላል። እኛ የምንፈልጋቸውና አብረውን እንዲኖሩ አይዞ በርታ የሚሉን ሰዎች ላይኖሩበት ይችላል። ምናልባት እኛና እግዚአብሔር ብቻ ልንገኝበት የምንችልበት ቦታ ከሆነ እውነቴን እምላችሁ አንውጣ። ሰው አጅቦን እግዚአብሔር ከማይኖርበት ነገር እግዚአብሔር ኖሮ ሰው ባያጅበን ይሻላል። የእውነታችንን ክርስቲያናዊ ሕይወቱን ለመኖር ቆርጠን ሰው ባይከተለን ይሻለናል እግዚአብሔርን አተን ሰው ከሚከተለን። እውነቴን እምላችሁ ሙሴን እግዚአብሔር እንዲህ ያደረገው ፈርዖን ቤት ይበላው የነበረው ይጠጣው የነበረው ይጫማው የነበረው ይለብሰው የነበረው እኮ ብዙ ነገር ነበር። ሁሉን ነገር አስተዋውና ባዶ አደረገው። እግዚአብሔር ባዶ ሲያረጋችሁ አታማሩ ክርስቲያኖች፣ አናማር። ባዶ ሲያረግ ለሆነ ነገር እያዘጋጀ ነው። ለሆነ ትልቅ ዓላማ እያዘጋጀ ነው። ተመልከቱ ሙሴን እኮ የበግ ጠባቂ አድርጎ ያስቀመጠው ለምን መሰላችሁ? በኋላ ላይ እስራኤላውያንን የሚመራ መሪ ስለሆነ በበጉ ያለማመደው እኮ ነው። በግ እኮ ስንት አይነት አመል አለው። አንዱ ልጋጥ ይላል፣ አንዱ ልኮብልል ይላል፣ አንዱ ይጋጫል፣ አንዱ ይማታል፣ አንዱ ጭቃ ውስጥ ይንከባለላል፣ አንዱ ውሃ ይጠጣል። ይሄንን ሁሉ የበግ አመል ሙሴን 50 ዓመት እንዲለማመድ አደረገው እግዚአብሔር። በ30 ዓመቱ ነው ከግብጽ የወጣው። 50 ዓመት ሙሉ በግ ጠባቂ አደረገው። 50 ዓመት ሙሉ ይሄንን በግ ያስጠበቀው ግን ተዋርዶ እንዲቀር ስለፈለገ አይደለም። እንደ በግ የመሰላቸውን ህዝቡን መጠበቅ የሚችልበትን ጥበብ በበጎቹ ሊያስተምረው ስለፈለገ ነው። ታዲያ ዝቅ ማለት ሁሌ ውርደት ይመስላችኋል? ባዶ ሆኖ መገኘት ሁሌ ማጣት ይመስላችኋል ክርስቲያኖች? በፍጹም አይደለም። እግዚአብሔር ዝቅ ሲያደርግ ለተለየ ነገር እያለማመደ ነው። እግዚአብሔር ዝቅ ሲያደርግ ከፍ ላለው ዓላማ ከእንዲሁ እያዘጋጀ ነው። ሙሴን ዝቅ አድርጎ በግ ጠባቂ አደረገው። ከብቶቹን እያጠጣ እያበላ እየኖረ ሳለ ሙሴ የከፍታው ጊዜ ደረሰ። ኦሪት ዘጸአት ምዕራፍ 3 ማለት እሱ። ከዕለታት አንድ ቀን ሙሴ ከሚጠብቃቸው በጎቹ መካከል አንዲቱ ጠፋችበት። እረኛ እንደሆኑ ዙሪያው ላይ እየጠበቃቸው ያሉትን ሌሎች በጎችን መኖራቸውን ሳይሆን ያየው ሙሴ የጠፋችበትን አንዲቱ በግ ግን በጣም አድርጋ ውስጡን ረበሸችው። ያሉበትን በጎቹን ካሉበት ቦታ ዘግቶ አስቀመጠና ያቺን አንዲት በግ ፍለጋ መዞር ጀመረ። ሙሴ ሄደ። ያቺን በግ ፍለጋ ሊሄድና ሊመለከት ሲል ግን የሲና የሚባል አንድ ተራራ ላይ ግን ያየው ነገር ሕይወቱን ለዘላለም ለወጠለት። ሙሴ ያቺን በግ ፍለጋ ወደ ሲና ተራራ የበጊቷን ድምፅ እየሰማ በሚሄድበት ጊዜ ላይ ከፊት ለፊቱ ታላቅ የሆነ መገለጥ ተመለከተ። ከፊት ለፊቱ አንድ ሐመልማል ወይንም ደግሞ ቁጥቋጦ ከላዩ ላይ እሳት እየነደደበት፣ ሐመልማሉ ወይንም ደግሞ ቁጥቋጦ ያለው እርጥበት እሳቱን ሳያጠፋው፣ እሳቱ ላይ ያለው ግለትና ኃይል ደግሞ ቁጥቋጦውን ሳያነደው ሁለቱም ተከባብረው ተመለከተ። ደነገጠ። እንደዚህ ያለ ነገር ታይተውም ተመልክተውም የማይታወቁ ነገሮች ተአምር ስለሆነ ሙሴ ወደ ውስጥ ተጠግቶ ጉዳዩ ምን እንደሆነ ለመመርመር ጠጋ ሲል በዛ ቦታ ላይ ሆኖ ያንን ራእይ እንዲያይ ያደረገው እግዚአብሔር ከቁጥቋጦ ውስጥ ድምፅ አወጣ። መጽሐፋችን የሚለው ምን መሰላችሁ? የእግዚአብሔር መልአክ ለሙሴ ተናገረው ይላል። የማን መልአክ? የእግዚአብሔር መልአክ ለሙሴ ተናገረው። እንዲህ ያለው የቆምክባት ቦታ የተቀደሰች ናትና ምንህን ከእግርህ አውልቃል፣ ጫማህን ከእግርህ አውልቃል። የሙሴ ጫማ ማለት አንደኛ ያረገውን እየተጠጋኸው ያለው የቅድስና ቦታ ስለሆነ ጫማህን አውልቅ አለው። ዛሬ ቤተ መቅደስ የተቀደሰ ቦታ ስለሆነ የትም የረገጠውን ጫማችንን ይዘነው አንገባ። የትም የረገጠውን ጫማችንን ይዘን አንገባ። አውልቀነው እንሄዳለን። ሁለተኛው ጫማህን አውልቀው አለው። ስሙ በደንብ ጫማ የሚሰራው ከሞተ እንስሳ ቆዳ ነው። በአሁኑ ቋንቋ ሌዘር ልትሉ ትችላላችሁ። ከሞተ እንስሳ ቆዳ ነው ጫማ የሚሰራው።
ጫማህን አውልቅ ያለው እንደ ሞተ እንስሳ ስጋዊ የሆነውን አስተሳሰብህን አውልቀውና እኔ ላሳየህ ወደሚችለው ትልቅ ወደ ሆነው ራእይ ተጠጋለ። ቤተ ክርስቲያን ውስጥ ያለውን ምስጢር ለመረዳት የሚፈልግ ሰው ማንም ካለ ጫማውን የተባለ ስጋዊ አስተሳሰቡን በሩ ላይ ነው ጥሎ መምጣት ያለበት። ዛሬ እኮ ከነ ስጋዊ አስተሳሰባችን ስለመጣን እኮ ነው ለጸሎቱም ለጾሙም ለስግደቱም ለምጽዋቱም ለሱባኤውም የምንቸገረው። እግዚአብሔር ርቆን እኮ አይደለም፣ እኛ ሐሳባችን ከእግዚአብሔር ስለራቀ ነው። አስተዋይ መሆን አለብን ክርስቲያኖች። ወንጌል እኮ ምን ይለናል? እንደ ርግብ የዋሆች እንደ እባብም ምኖች ሁኑ ይላል። ልባሞች እስኪ በሉ በሉ እንጂ ሁላችሁም በሉ ልባሞች ሁኑ እስኪ በሉ። እንደ ምኖች እንደ እባቦች እስኪ በሉ ልባሞች ሁኑ። የእባብ ልባምነቷ ምንድነው ቢሉ እባብ ከአንድ ቦታ ወደ ሌላ ቦታ ልትሻገር ብትፈልግ ውሃ ላይ ከሆነ መርዟን ተተፋውና በውሃው ላይ ከላይ እየተንሳፈፈችን የምትሄደው ከነ መርዟ ውሃው ላይ ከላይ ተንሳፍፍ እሄዳለሁ ብትል ግን መርዟ ከውሃው ጋር በአፏ ቢገባ ይጠቅመኛል ያለችው መርዟ ራሷን ገሏት ይተርፋል። ለራሷ ደህንነት ስትል መርዟን ውጪ ተፍታ በህይወቷ ላይ ፈርዳ። ምክንያቱም ውሃው ላይ ስትንሳፈፍ እኮ ሌላ አውሬም ሊበላት ይችላል አይደል? አይችልም? ይችላል እኮ ውስጥ ያለ አሳ ሊበላት ይችላል። ግን መርዟን የተፋችው ራሷን ላለመከላከል ሳይሆን ራሷን ህይወቷን ለማትረፍ ነው። እንዲሁ ሁሉ ይላሉ ሊቃውንት ስሙ በደንብ እንደ እባብ ልባም የሆኑ ክርስቲያኖችም መርዝ የሆነ ክፋታቸውን ባህር ወደ ተባለች ወደ ቤተ ክርስቲያን ሳይገቡ ደጁ ላይ ነው ተፍተውት መምጣት ያለባቸው። አሁን እኮ ከነ መርዛችን እየገባን እኮ ነው እየሞትን ያለው። ህይወት የሚሰጠው ቤት እየገባ ሰው ሞቶ እንዴት ይወጣል? ከነ መርዙ ካልገባ በቀር። አዎ መርዙን መጥፋት የማይፈልግ ሰው እኮ አለ። አንዳንዱ ብልጣብልጥነቱን፣ አስተዋይነቱን፣ አርቆ ሐሳቢነቱን፣ ዕውቀቱን፣ ዝናውን፣ ክብሩን ትቶ ቤተ ክርስቲያን መምጣት የማይፈልግ ሰው አለ። ለምን ትቶት ቢመጣ እዚህ ሊናቅ እችላለሁ ብሎ ስላሰበ ማለት ነው። እዚህ ማንም ተርታ ሊያረገኝ ይችላል ብሎ ስላሰበ ማለት ነው። ለዛ እኮ ነው እባቢቱ መርዟን ተፍታ ውሃው ላይ የምትሄደው ሌላው እንዲንቃት ሌላው እንዲያዋርዳት ሳይሆን ራሷ እንዳትሞት ነው። ክብርህን፣ ዝናህን፣ ዕውቅናህን ሁሉን ነገርህን ከውጭ ጥለህ ባዶህን የምትመጣው ይጠቅመኛል ያልከው ነገር ከእግዚአብሔር እንዳያርቅህ። ሁሉም ሰው ጥሎ ነው መምጣት ያለበት። ሁላችን እዚህ ስንመጣ ባዶነታችንን መውደድ እኮ አለብን። ሰው እንዴት እግዚአብሔር ፊት ሆኖ ሰው የሚከበረው አምላክ ፊት ሆኖ ይመጻደቃል? እንኳን እኛ ተራዎቹ ይቅርና እኮ መንበሩን የሚያገለግሉት ካህናት እንኳን አላያችሁ? ኪዳን ጸሎቱን ለም ሲደረግ ካህናት ምናቸውን ያውልቃሉ? አይታችሁ ተቆ ሻሽም ካለ ጥምጣምም ካለ ቆብም ካለ ያውልቃሉ። እውነት እኮ ነው። ሰው እንዴት ከእግዚአብሔር ከሥላሴ ዙፋን ፊት ሆኖ እነክስባት ባይበትን ቆርቡን ያረጋው? ሁሉም አውልቆኛ ባዶ ነን። አንተ ነህ እንጂ ልዑል ይሉታል። አንተ ነህ እንጂ ቅዱስ፣ አንተ ነህ እንጂ ምስጉን፣ እኛማ ምን አለን ይሉታል። ከካህናቱ ያላየነው ከአገልጋዮቹ አልተመለከትነው እኛ ጋር የመጣ ይሄ እንግዳ የሆነ ነገር ከየት የሆነው? በጣም እኮ መታረም ስላለብን